እንግዲህ ሲቢኤን የታወቀ ሚዲያ ነው። በዓለም አቀፍ ደረጃ በተለይ በክርስቲያኖች ላይ የሚፈጸሙ በደሎችን በመዘገብ የሚታወቅ ታዋቂ ሚዲያ ነው። በጣም ተሰሚነት ያለው ነው። በታላላቅ መንግስታትና ሀገራት መሪዎች ጭምር ማለት ነው። የአርሲ ክርስቲያኖች ጉዳይ ነው በኢትዮጵያ ላይ የተፈጸመው ጉዳይ። ይህም ፎቶ በጣበታለሁ። ዓለም አቀፍ አጣሪዎች ገምጋሚዎች ወደ አርሲ ተልከው ነው ኢትዮጵያ ውስጥ ትናንትና ነው ሲጨንቀው ነው ይሄን ያደረገው። ሂደው ሀዘኑ አካባቢ እንዲያበረታቱና እንዲጎበኙ ያደረጓቸው ነው። ነገር ግን ከዛ በፊት ቀደም ሲል የሰማነው ዜና ተሰምቷል። በኢትዮጵያ ክርስቲያኖች ልክ እንደ ናይጄሪያ ሁሉ ታርጌትድ ሆነው እየተጠቁ ነው። በመንግስት የሚደገፍ ነው ጥቃቱ፣ ሊቆም አልቻለም። ህፃናት ሁሉ ታርጌት ተደርገዋል በዚህ ጥቃት። አብያተ ክርስቲያናት ፈርሰዋል። በተደጋጋሚ ነው ይሄ ሲደረግ፣ መንግስት ሊቆም አልቻለም፣ ሊያስቆመው ስላልቻለ የሚል ዘገባ ነው እየተሰራጨ ያለው። ይህን ዘገባ ተከትሎ በአሜሪካ የምክር ቤት አባል የሆኑት የጆርጂያው ተወካይ ካርተር ያወጡትና ለምክር ቤቱ ያቀረቡት ሪዞሉሽን ላይ እንደተመለከት ነው አንዱ ትልቅ ጉዳያቸው እሳቸውም ይሄ አርሲው ጉዳይ አንዱ እዛ በሪዞሉሽን ውስጥ ካቀረቡት መካከል ማለት ነው። ስለዚህ ምንም በሌለበት ድሆችን በማንነታቸው ልትገሉ ትችላላችሁ። ሪዞሉሽን ላይ እንመለስበታለን። የፈለገውን ነገር ልታደርጉ ትችላላችሁ። ነገር ግን ከሁሉም በላይ የድሆች አምላክ ዝም አይልም። እናንተ በማናለብኝነት ማንም አይጠይቅንም በላቸው እናጸዳቸዋለን እያላቸው የምታደርጉት ነገር ዓለም አቀፍ ፍርድ ቤት ያቆማቸዋል። እግዚአብሔር ዝም አይልም። ከእግዚአብሔር በታይ ደግሞ አሉ የድሆችን ጭቆና የሚመለከቱ እውነትን የሚያጋልጡ ዓለም ይመለከታል። በአሁኑ ሰዓት ላይ የሚሆነውን ነገር በአሁኑ ሰዓት ላይ በጣም ደካማ የሆኑት ብልጽግናዎች የሚገርመኝ ሁሌ ወይም የኤርትራ አመራሮች እነሱ እንደ ትልቅ ቱል የሚያዩት ወይም እንደ ትልቅ መሳሪያ ለእነሱ ያፈና መሳሪያ ነው እንጂ ለሌላው እኮ አይደለም። በዚህ በማህበራዊ ሚዲያ ዘመን በሳተላይት ዘመን ኢቲቪ ስላፈነው ዜናውን ፋና ስላፈነው የእነሱ ሚዲያዎች ስላፈኑት የማይሰማ ይመስላቸዋል። በጣም ሞኝነታቸው እኮ በዚህ በማህበራዊ ሚዲያ ዘመን እንደውም እነሱ ዘግቡት አልዘገቡት ትርጉም የለውም፣ ምንም ትርጉም የለውም። እናውቃለን የአርሲ ክርስቲያኖች በተከታታይ ሲጨፈጨፉ በስህተት አንድ ቀን የዜና ሽፋን አልሰጡም። የመንግስት መገናኛ ብዙሃን ንጹሐን በሚገደሉበት ጊዜ አልሰጡም። ነገር ግን ጉዳዩ ዓለም አቀፍ ሚዲያ ላይ ከመቅረብ ያገደው ሊታገድም አይችል። በእነሱ ቤት አፍነው ገድለው እያጸዱ ነው። በእነሱ ቤት ማንም የሚመለከት የለም። ቢንጫጫም ይሄ ፌስቡክ ላይ ያለው ተንጫጭቶ ዝም ይላል። እኛ እየሰራን ነው ብለዋል። ለምን ኢቲቪ አልዘገበውም? እንዳይዘገብ አድርገን ሚዲያውን ተቆጣጥረን እያጸዳን እየገደልን እንጨምራለን ነው። ኢንተርናሽናል ኮሚኒቲው አይኑ እናንተ ላይ ነው። እንመጣበታለን። ሪዞሉሽኑ ላይ ሰምታችሁታል። ቅድም እንደ ኢትዮጵያ ሁና ነው ስትናገር ስጠይቅ የነበረችው ጋዜጠኛዋን አያችኋት አይደል? ኤንቢሲ ላይ አያችኋት አይደል ያለችው? እንደ ናይጄሪያ ኢትዮጵያ ውስጥ ታርጌት ተደርገው ክርስቲያኖች እየተጨፈጨፉ ነው። ህፃናት፣ አቅመ ደካሞች፣ እናቶች እየተገደሉ ነው። እጅግ በጣም አደገኛ ነገር ነው ያለው እየተባለ አሁንም ቀጣዩ ሚስተር ካርተር ያወጡትን የምክር ቤት አባላት ያወጡትን ሪዞሉሽን ያቀረቡት ሪዞሉሽን በጣም ጠንካራ ነው። አንዱ ምክንያት የዚህ ጉዳይ ነው፣ የክርስቲያኖች የኦርቶዶክሳውያን ጉዳይ ነው። ስለዚህ ደም ፈሶ ዝም አይልም። ደግሞ ከሁሉም በላይ ቅድም እንደተናገርኩት የሰማይ አምላክ አለ። በስውር ሰራን የምትሉትን በሰገነት የሚያጋልጥ ተሸሽገን አፈሰስን ያላችሁትን ደም በይፋ የሚያስከፍል የሰማይ አምላክ አለ። ስለዚህ ጉዳያችሁ በኢንተርናሽናል ሚዲያ መነጋገሪያ ሆኗል። ገና በአሜሪካ ምክር ቤት ይሄ ሪዞሉሽን ካለፈ እናንተ ካለ ዋነኛው መነጋገሪያ የሚሆነው ይሄው የእናንተ ጉዳይ ነው። ከዚህም በላይ ብዙ ነገር ተደርጓል። እየፈጸማችሁ ያላችሁት በድሆች ላይ አቅም የላቸውም ባላችሁት ላይ የተሰጣችሁን ስልጣን ተጠቅማችሁ ይህን ወንጀልና በደል የምትፈጽሙ ነገር ሁሉ ነገ ጠዋት ከዚህ እንደማታመልጡ ማሳወቅ ያስፈልጋል ማለት ነው። ወደ ሪዞሉሽኑ ይሄዳል። ከዚህ በኋላ ከሁሉም በላይ የኢትዮጵያ መንግስት እየተከተለ ያለው የጦርነት መንገድ አገራችን ዩናይትድ ስቴትስ በአፍሪካ ቀንድ ያላትን ጥቅም አደጋ ላይ የጣለ ነው የመጀመሪያ መነሻቸው። ምክንያቱም የአፍሪካ ቀንድ ሰላም ተናጋ ማለት የአሜሪካ ጥቅምም ተናጋ ማለት ነው። ስለዚህ በጣም አደገኛ ነገር ነው የኢትዮጵያ መንግስት እየተከተለ ያለው በአፍሪካ ቀንድ አካባቢ እጅግ በጣም አደገኛ ነው። እናወግዘዋለን ይላል መጨረሻ ላይ የሚያቋም መግለጫው ላይ። በምስራቅ አፍሪካ እያደረገው የሰላምና መረጋጋት ጸርነት የማተራመስ ጉዳይ እንዲያቆም እናወግዘዋለን። ሁለተኛው ሂውማን ራይት ላይ ያነጻጠረ ነው መታየትሽኮ እና የኢትዮጵያ መንግስት በራሱ ዜጎች ላይ የዘር ኢቭን ጄኖሳይድ እኮ ይላል ኢንክሉዲንግ ዋር ክራይምስ አጌንስት ሂውማኒቲ ኤንድ አክትስ ኦፍ ጄኖሳይድ የጄኖሳይድ አክት እያደረገ ነው የሚገኝ በራሱ። ከነዚህ ውስጥ አንዱ ይላል በክርስቲያኖች ላይ የሚፈጽመው ነገር በአስቸኳይ እንዲያቆም፣ በዚህም ላይ የአሜሪካ መንግስት ጠንካራ አቋም በጥሎ መውጣት አለበት ነው የሚለው ታች የሚያቋም መግለጫ። ሁለተኛ ነጥብ የተነሳ ነው። ሶስተኛው የዩናይትድ ስቴትስ ታክስፔየር ገንዘብ ለኢትዮጵያ መንግስት እንዳይሰጥ ማለት አሜሪካ ለኢትዮጵያ የምታደርገው ማናቸውም ድጋፍ በአስቸኳይ እንድታቆም ለሴክሬታሪ ኦፍ ስቴት በአስቸኳይ ይሄን ነገር ተግባራዊ እንዲያደርግ ይላል። የአሜሪካ የውጭ ጉዳይ ሚኒስቴርም የሚመለከታቸው አካላትም ለኢትዮጵያ የሚሰጥ እንትን ካለ የተለያየ ነገር ካለ ኢቭን አቫይላብል ዲፕሎማቲክ እና ኢኮኖሚክ ቱሎችን በተመለከተ ይላል ኢንክሉዲንግ ሳንክሽንን ጨምሮ ፎሬን አሲስታንስን ጨምሮ እንዲቆም መደረግ አለበት የሚል ነገር። ሌላው አምስተኛው በዚሁ በአንድ ላይ የተደረገው ኢንተርናሽናል ኢንዲፔንደንት
ኢንቨስቲጌሽን እንዲገቡ ወደ ውስጥ በተፈጸመውን ወንጀል የኢትዮጵያ መንግስት የፈጸማቸውንና ያስፈጸማቸው በተለይ በሰብአዊነት ላይ ያደረጋቸውን በጦርነት የጦር ወንጀሎች ለመመርመር ዓለም አቀፍ ገለልተኛ አካላት ወደ ኢትዮጵያ ገብተው ምርመራ አድርገው ይፋ የሚያደርጉበት ሁኔታ እንዲመቻች ነው የሚለው አምስተኛው ነጥብ። ሌላኛው የሃይማኖት ነፃነትን እንዲያረጋግጥ በተለይ ተጋላጭ ሆኑ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ በሃይማኖታቸው ምክንያት ተጋላጭ ሆኑ የማህበረሰብ ክፍሎችን የአሜሪካ መንግስት ዲፌንድ እንዲያደርጋቸው ማህበረሰቦች እንዲከላከላቸው ጥበቃ እንዲያደርግላቸው የሚል ነው ስድስተኛው ነጥብ። እና እንደዚህ እያደረገ እስከ 9-10 ነጥቦች አሉ የተለያዩ ነገሮች። ዋና ዋናዎችን ካነሳናቸው ረዥም ነው እንዳልሽ ብዬ ነው። which means ሆርኑ አካባቢ ኢንስታቢሊቲ ከተናጋ የቀንዱ አካባቢ ከተናጋ መጀመሪያ ላይ የሀገሪቱን የአሜሪካን ጥቅም ጋር የሚያያዝ ነው። ከመጀመሪያው ነጥብ ጋር የተያዘ ነው። የዛ አካባቢ መናጋት ካለ የአሜሪካ ፖሊሲ ይላል እኮ ሲዘረዝሩት ታች ላይ አሜሪካ በሆርኑ በአፍሪካ ቀንድ ዋናት ግን ሰላም ነው የምትፈልገው። የአካባቢው ሰላም እንዲሆንላት ትፈልጋለች ለጥቅሟ። ስለዚህ እዚህ አካባቢ ያለውን ኃይል የምትፈልገው ምንድነው? ሁሌ እንደምንለው አቅም ያለው ኃይል ትፈልጋለች። አካባቢው ሊያረጋጋ የሚችል ሰላማዊ ኃይል ትፈልጋለች። እዚህ አካባቢ የሚኖረው ነገር ያን ወደ ሰላም የሚወስድ እንዴ ዝም ብለው እኮ አይደለም ያኔ ኖቤል ሽልማት ብለው እኮ ሲሉ እውነት መስሏቸው ነው። በቃ እዚህ አፍሪካ ቀንድ አካባቢ ያለን ጥቅም ይከበራልን ብለው እኮ ነው እኮ ምዕራባውያኖች። በቃ እዚህ አካባቢ ያለው ኤርትራና ኢትዮጵያ ነበሩ በዋነኝነት የተጣሉት። እንደዚህ የሚል አዲስ መሪ ከመጣ እዚህ ሱዳኖችን አስታርቃለሁ ብሎ ሁሉንም የሸወደበት ማለት ነው። በቃ ሰላም ነው የምፈልግ። አሁን ግን ምንድነው አሉት? በተቃራኒው እያናጋው ነው። ያ ኖቤል የወሰደ ተቅለስልሶ አጎንብሶ ሳቅ ብሎ ኖቤል የወሰደ መሪ ዛሬ የአካባቢውና የአፍሪካ ቀንድ ጸር መሆኑን አወቁ። ስለዚህ ምንድን አደረገ? እንደዚህ ሁሉ የጠቀሷቸው ሁሉ እርምጃዎች እንዲወስዱ እየተደረጉ ነው፣ እየተጠየቁ ነው፣ ሚዲያዎቻቸው እየዘገቡ ነው። ይሄ ነገር ግን ሲመጣ ለምንድን ነው ሌሎች አካባቢ ትንሽ ነገር ኮሽ ሲሉ እንትን እያደረጉ የእኛን ነገር የዘነጉት እንል ነበር። ብዙ ጊዜ እንላለን። ብዙ ጊዜ ለምንድን ነው ያ የሚሆነው? ሁሌም እያሸነፍሽ ካልወጣሽ ጠንካራ ኃይል ከሌለ የሚገዳደር ኃይል ከሌለ በአካባቢው ብንጫነው ባንጫነው ያንን መንግስት የበለጠ አካባቢው ነው የሚተራመሰው ብለው ዝም ነው የሚሉት እንዳላዩ። ይህን ነገር እያወጡ ያሉት ዝም ብለው አይደለም። የታመሰች ነው አማራ ህዝብ ላይ ጦርነት አውጇል ብሎ አንድ ምክር ቤት አባል እንደዚህ አይነት ሲያወጣ ዝም ብሎ ያወጣ እንዳይመስል አገሩንም ዲፌንድ ለማድረግ ነው። ከዚህ በኩል የሚያለውን ፓወር እየተመለከቱ ነው እነሱ። እያሸነፍሽ ስትመጪ፣ እየነቃሽ ስትመጪ፣ እየተደራጀሽ ስትመጪ፣ እየጠነከርሽ ስትመጪ ነገ ጧት ኃይል ተረካቢ መሆንሽን ሲመለከቱ ወይም ነገ ጧት ለውጥ አይቀሬ መሆኑን ሲመለከቱ ይመጣል ብለው ከሚያስቡት ነገር ጋር ራሳቸውን ከወዲሁ መንገድ መጥረግ ይጀምራል ነው። ወይም ሌላው ቢቀር ድምፅ ይሆኑሻል። ትናንት ነው ከትናንት ወዲያ ጠቅላይ ሚኒስትሩ አደረግነው ባለው ንግግር ጠላቶቻችንን እንደ ፀጉር ቅማል እናራግበው። አክት ኦፍ ጄኖሳይድ ማለት ይሄ ቅማል ኮክሮች እንትን ውስጥ ሩዋንዳ ውስጥ በረሮ እያሉ ነው የሚያደርጉት። እና ይሄን እያደረው ሰው እያስጨፈጨፈ ያለው እዚህ እኛም ጋር ማለት ነው። ይሄ ነው አክት ኦፍ ጄኖሳይድ ማለት ይሄ ነው። በአማራ ክልል የተፈጸመው መቼም የእናቶች መደፈር፣ የግድያ በሰራዊት ዋር ክራይም ማለት እሱ ነው። ዋር ክራይም እና ክራይም አጌንስት ሂውማኒቲ እነሱም በደንብ መዝግበው ይዘውታል። ከዛም ባሻገር እንደነገርኩሽ ነው የቀንጅብ ምናምን ጃውሳ ትንኞች አይተሽ ትናንት ደግሞ ቅማሎች፣ እነዚህ አክት ኦፍ ጄኖሳይድ ናቸው። ስለዚህ እነሱ ተመዝግበዋል። ዛሬ እንደዚህ እያለ ሲናገር ትናንትና ነው ከትናንት ወዲያ ቅማል ሲል ሼር እያደረጉ የሚያጨበጭቡት ሁሉ እንደነገርኩሽ ነገ ጠዋት ይቺ ተጠያቂነት አለች። አዎ አጨብጭባችሁ በፌክ አካውንትን በምንም በለው እያላችሁ ወደ ገደል ልትሰዱ ትችላላችሁ። አድራጊዎቹና ግን አስደራጊዎቹ ከመጠየቅ አይድኑም ነው። በዋነኝነት ግን በዚህ ሁሉ ላይ የምናተኩርበት ቅድም ያልኩሽ ነገር ጠንክረህ ሰርተህ አንድነትን አጠናክረህ አደረጃጀትን አጠናክረህ በሁሉም አቅጣጫ ሁሉም እንደያቅሙ ጠጠር መወርወሩን ከቀጠለ ከዚህ በላይ ገና እንመለከታለን። ከዚህ በላይ እንመለከታለን። በእኛ እድሜ እናውቃለን። በኢትዮጵያ ውስጥ በጣም አጠፉ የተባሉ መሪዎች ፍርድ ላይ ቀርቡ። አሁን ግን እንመለከት እንችላለን። በግብፅ ያየነውም በሱዳን ያየነውም በሀገራችን ላይ ይችላል። ምን ከሆን ከተጠናከር በዚሁ ከቀጠልክ ከበረታህ ይሄ ነገር አይቀርም እና በዚህ ደረጃ ዓለም አቀፍ ማህበረሰብ ብቻ ሳይሆን በአሜሪካ ምክር ቤት ውስጥ ያሉ ሴናተሮች ጭምር የምክር ቤት አባላት ጭምር በዚህ ደረጃ አብረው ሲነሱ የበለጠ ሞራል ሊሰማ ይገባል። ይህን ነገር ያደረጋችሁና ያስደረጋችሁ ሁሉ የምትጠየቁበት ጊዜ ሩቅ አይደለም። ከኛ በኩል የሚጠበቀው እንዳልኩት ቅድም ወደ ላይ እየጸለይን፣ በዚህ በኩል ደግሞ ከኛ የሚጠበቅበት ነገር ጠንክረን ማድረጉ ላይ መበርታት አለብን የሚለውን ማስተላለፍ ያስፈልጋል።